የኢዛና እናት እንግዲህ ጉዳ መጣች ማለት ነው። ትንሿን እርጉዝ ነሽ፣ እስኪ እርጉዝ ካልሆንሽ ይሄንን ግራዋ ጠጪ ብላ እንግዲህ ልትፈተናት ግራዋ በጥብጣ ይዛ መጣች። ግራዋ የሚሰጠው ለከብቶች ነው እኔ የማውቀው እና ለአንዳንድ ነገሮች ግራዋ ይጠጣል እንዴ? በነገራችን ላይ አላውቅም፣ ግን ለከብት ሲሰጥ አውቃለሁ። ግን ለብዙ ነገር ይጠቀሙታል። ለማንኛውም እንግዲህ ለትንሿ ግራዋ ይዛላት መታ። ሰሞኑን ሆድሽ አብጧል፣ ሆድሽ ተራራ አክሏል እያለች ልጅቷን እንግዲህ ስቃዩን አበላቻት። ከዛ በኋላ አረ ትንሿ ምንድን ነው ነገሩ? እኔ እኮ ታዲያ እርጉዝ ካልሆንሽ ቀለበት ማድረጉ ለምን አስፈለገ? በችኮላ ሊያገባሽ ለምን ፈለገ? እያለች አረ እማዬ ምን እያልሽ ነው? ምንም ነገር የለም ስልሽ አያየ ይሄንን እንኳን ለእኔ አትንገርኝ እንጂ ጠንቅቄ አውቃለሁ። ደግሞ ይሄንንም ታስተምሪኝ ነው አስቲ የውልሽ የሆነች ሴትዮ ድሮ ይሄንን መድኃኒት ነፍሰ ጡር ሆና አጥጥታ ልጇንም እሷንም ድብን አደረጋት አሉ። አንቺ ደግሞ ነፍሰ ጡር ካልሆንሽ እስኪ ጠጪው እሺ በላ። ልጅቷ እንግዲህ አፏ ላይ ስታደርሰው ንጥቅ አደረገቻትና እንትን አለቻት ማለት ነው። በቃ አምጪ እንደውም ይቅር ብላ ተቀበለቻት። እንዴ ተይ እንጂ ልጠጣው እንጂ ጠጪው አላልሽም እንዴ? አያይ በቃ ይቅር ትቼዋለሁ እንደውም ብላ መድኃኒቱን ተቀበለቻት። ኢዛናም አቤት አንተ ልጅ አዋረድከኝ አይደለ? ደግሞ ምን ብዬ እማዬ ለምንድን ነው የማዋረድሽ? እንዴ ልጅቷ እርግዝ ሆና ለነገሩ ተው፣ አሁን ከትምህርት ቤት ስትመጣ በማጣራው ነገር አጣራ የለም እንዴ እማዬ? በመጀመሪያ ደረጃ ስለምን እንደምትይ እንኳን እማቀው ጉዳይ የለም። ሲቀጥል ደግሞ ስለምን እርግዝና ነው የምታወሪው? ኧረ እማዬ ይሄንን ጉድ ሰው እንዳይሰማው ይስማ። እኔም እኮ እንዲሰማ አይደለም እንዴ ታዲያ የኔ ልጅ ይስሙ እንጂ። ኧረ እማዬ ተረጋጊ። ነገሩ አንቺ እንደምታስቢው እኮ አይደለም። እና ምንድን ነው እሷ ባታረግዝ ኖሮ ቀለበት ለማድረግ ለምን ቸኮልክ? አምላኬ ትዕግስቱን ስጠኝ። እታለም ጨርሶ ለየልሽ እንደ አንቺ ሴትዮ። ኧረ እባክሽን ልጆቹን አታሳቂያቸው። አዎ ድሮ ምን የማወራው ነገር ሁሉ መሳቀቅ ነው አይደለ? እያለች እንግዲህ አፋፉን ዘጋችሁ ማለት ነው ኢዛና። አይ እማዬ በጣም ነው እኮ የምትገርመው። ደግሞ ምን እገርማለሁ? ምን የሚያስገርም ነገር አለና ነው የሚገርመው? ይልቁንስ ቀለበቱን ኢዛና ቀለበቱን ስለ ቀለበት እያወራን ነበር እኮ እኔና ኢዛና። ስለ ቀለበቱ ምን ቀለበቱ የዛን ጊዜ ያው በድንገት ስለቀረ እንዴ የማይሆን ነገር ስለሆነ እግዚአብሔር በመሀል ገብቶ ቢሆንስ? እማዬ እጭ ጀመራችሁ ደግሞ። እኔ ሴትይቱ በጣም ነው የምታስቀኝ። በዛ ላይ ቹቻ እንግዲህ ቹቻ አረግን እንደ ሲያቆላመጣት ዛሬማ በንከሻ አድርግም አድርጋ ነከሰችው። ወይ ቹቻ እንደው ምስኪን የመጣው የሄደ ሁሉ እንግዲህ። ቹቻ ግን ታሪክ እውነት ታሪክ ነው የሚሰራው ገና ማለት ነው። ምክንያቱም እንግዲህ እንዳያችሁት አባቴ ተራጋሚ ነው፣ አባቴ የረገመው ሰው እዚች ምድር ላይ መኖር አይችልም እያለ እንግዲህ እያስፈራራቸው ልጆቹ። አሁን መቅደስ እንግዲህ ሰው የማትፈራዋ አሁን መከራዋን እየበላይ ትገኛለች። እኔ እርግማን በጣም እፈራለሁ አላለችም? እርግማን ማን ይወዳል እናቴ? ያቺ ጓደኛዋም እንግዲህ ቹቻ በጫካ ውስጥ ሲያበረኝ አደረ። አንቺ እርግማን የሚባለው ነገር ደረሰ እንዴ? ኧረ እባክሽ ተይ። አባቱ ራሱ በህልም ሲያሰቃየኛል። ወይኔ አምላኬ። እኔ በቃ ሄጄ ቹቻን ይቅርታ ልጠይቀው ብላ እንግዲህ ስትበር ሄደች። እሱም ደግሞ እንደዛው ሲያለምጥባት ዋለና በስተመጨረሻም ስልክሽን አምጪ ብሎ ስልኳን ተቀብሎ የአቤል ፋይል እንግዲህ በዛ ስትዘባነን የነበረበትን ፋይል ድሌት አደረገና ስልኳን ሰጣት። እንግዲህ ማነች መቅደስና ጆሲ አሁንም እንግዲህ እየቀመሩ ይገኛሉ ማለት ነው። ቀመራቸው አያልቅም፣ ነገር ግን አይሳካላቸውም ማለት ነው። እቺ ደግሞ እዩ የምትባል አስመሳይ ማለት ነው። እንዴት እንዳስጠላችን! በመጀመሪያ በፊት ወዳት ነበረ። የዚች የትንሿ ጓደኛ የእውነተኛ ጓደኛዋ መስላኝ ነበረ፣ ግን ከመቅደስ የባሰች ሰይጣን ናት በነገራችን ላይ ና ልዑልን ከጓደኞቹ ጋር ለማጣላት እያደረገች ያለችው ነገር በጣም የሚያስጠላ ነው። እና መሳይን እንግዲህ እንዳያችሁት አደናቀፈኝ ብላ እሱ ያዝ እንዳደረጋት አደረገች። ያንን ነገር በመጀመሪያ ልዑልን ቀረበችው። ይቅርታ ወደ ድሮ ማንነታችን እንድንመለስ እፈልጋለሁ፣ ይቅርታ እንድታደርግልኝ እፈልጋለሁ ልዑሌ ምናምን ብላ
ኧረ እኔ ነኝ እንደውም ይቅርታ መጠየቅ ያለብኝ እንጂ አንቺ አይደለሽም ተባብለው እንግዲህ እሱ ሞኙ ከልቡ ነበር ይቅርታ ይጠይቃት። ከዛ የእሱን ልብ ካገኘች በኋላ ከመቅደስ ጋራ እንግዲህ የተነጋገሩት ነገር ጓደኞቹን እርስ በራስ ማጣላት፣ ከዛ ልዑልን ለብቻው ማስቀረት። አስባችሁታል? አሁን መሳይ እንደዚህ እኮ ይተናኮሰኛል ጓደኛ እንደዚህ እኮ ይለኛል ብላ ከልዑሌ ጋራ ለማጣላት ከዛ እርስ በርስ ልታጣላቸው እየሞከረች ነው ማለት ነው። እነሱ ግን ሊቀርቧት በፍጹም ፈቃደኛ ከዚህ በኋላ አጠገቤ ድረሽና እመኝኝ እመኝኝ አይነ ስብሽን ነው የማጠፋልሽ አላት። እንዴ ምን ሆነክ ነው? ቆይ ለምንድን ነው እንደዚህ የምትሆንብኝ? እንዴት ሆንኩ? አንቺ አታፍሪም እንዴ? ምን አይነት ሆነች ብሎ እንግዲህ በጥፊ ሊላት ሲል ጥሏት ሄደ ማለት ነው። እሷ እንግዲህ አውቃ ነው ልጅቱ ጓደኛ ማቾቹን ልታጣላ ነው እርስ በርስ ማለት ነው። በጣም ይገርማል። እውነት ለመናገር ምንም ማድረግ አይቻልም። እንግዲህ ልዑል አሁን ላይ ስለ እሷ ብቻ ነው እያሰበ ያለው፣ እሷን ብቻ ነው የሚያስበው ሞኙ ማለት ነው። እሷ ግን አውቃ እየተጫወተችበት ነበረ። ምክንያቱም በቃ ከልቧ ይቅርታ አድርጋልኛለች፣ ንጹሕ ሰው ናት፣ እሷ ምንም አታውቅም እንድትባል ብቻ ነው እና ልዑሌን አጠመደችው ዞሮ። እሱ ደግሞ በፊት እኔ ነኝ ያስቀየምኩሽ፣ በጣም ይቅርታ እዩዬ፣ እንደዛ መናገር አልነበረብኝም፣ አንቺን እውነት ከልብሽ ይቅርታ አድርጊልኝ፣ ሁለተኛ እንደዚህ አይነት ነገር አይለመደኝም፣ አልናገርሽም ብሎ እንግዲህ እንደተጸጸተ አድርጎ ተናገረ። እሷም አሀ የልዑልን ልብ በቀላሉ አገኘው አይደለ? አሻንጉሊቴ ነው የማደርግ ከዚህ በኋላ እመነኛ ቶሎ እያለች እንግዲህ እየዛተችበት ነበረ ማለት ነው። ከዛ በኋላ እሱም እንግዲህ በቃ እሷን ብቻ ነው የሚያስበው። ላፕቶፑን ያቀርባል፣ የሚያየው የሚያስባት እሷን ብቻ ነው እና ለማንኛውም እንግዲህ እሷ ሀሳቤን አሳክቻለሁ፣ የልዑልን ጓደኞች አጥምጃቸዋለሁ ብላ እንግዲህ ለመቅደስ ነገረቻት። አንቺ እኔ ሰይጣን ላለው እንጂ ራሴን አንቺ ከኔ የበለጥሽ ሰይጣን አይደለሽም እንዴ? እንዴ ድሮም ተማመኝብኝ ብዬሽ ነበር እኮ ጓደኛዬ። እኔ ቀላል ሰው እንዳልሆንኩ እኮ ነገርኩሽ በተደጋጋሚ አይደለም እንዴ? ገና ይሄ እኮ ጅማሮ ነው። መቻለቅና እንደዚሁ በቀላሉ መለቃቸው ይመስልሻል እንዴ? እኔ እዩ እኮ ነኝ እያለች እንግዲህ ያንን ሾላ ግንባሯና ሾላ በጣም ነው ያስጠላቸው እውነት ለመናገር እዩ ተብዬዋ ማለት ነው። ምክንያቱም ትንሿን በነገራችን ላይ ከትንሿ ጋር ምንም አይነት ጉዳይ የላትም። ባለፈም ጊዜ ከነ ጆሲ ጋር የተቀላቀለችበት ምክንያት ያው ለነ ልዑልን ለመጉዳት እንጂ ከትንሿ ጋር ምንም አይነት ጉዳይ የለኝም ብላለች ተናግራለች ማለት ነው። ግን ይገርማል በዚህ ዘመን ጓደኛ እንግዲህ አስቸጋሪ ነው። ከስንቱ አንዱ ነው ጓደኛ የሚገኘው እና እንደሷ ደግሞ አስመሳይ አይቼ አላውቅም በእውነቱ ማለት ነው። ይፈጣሪ ያለ እንዴ ልዑልን እንግዲህ ልዑል ግን የነቃባት ቀን ሰው አያደርጋትም። ብቻ ልዑሌን ብቻውን ልታስቀረ ነው የምትፈልገው። ከጓደኞቹ ጋር ታጣላውና ከዛ የእሷን ወደ እሷ ሲመለስ ከዛ እኔ አንተን ፈለጌ አይደለም ሀሳቤ ከጓደኞቹ ጋር እንድትጣላ ነበር፣ እሱ ደግሞ ተሳክቶልኛል ብላ ከዛ ላሽ ትለዋለች ማለት ነው። ሰላም ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የኢዛና እናት ትንሿን እኮ ግራ አጋባቻት ዛሬ ማለት ነው። እውነት ለመናገር በጣም ነበር ያሳቀችኝም ያሳዘነችኝም ሴትዮ እንግዲህ ግራ ተጋብታለች አሁን ላይ ማለት ነው። እውነት ለመናገር